አደራችሁ። ፍሬሰላም ዘገየ እባላለሁ። የአማራ ክልል አካል ጉዳተኞች ማህበራት ፌዴሬሽን የፌዴሬሽኑ ፕሬዚዳንት ነኝ። ወደ ሀሳቤ ከመግባት በፊት በዓለም አቀፍ ደረጃ ለ34ኛ ጊዜ በኢትዮጵያ ደግሞ ለ33ኛ ጊዜ አካል ጉዳተኝነትን የሚያካትት ማህበረሰብ መገንባት ለተሻለ ማህበራዊ እድገት በሚል መሪ ቃል ለምናከብረው አካል ጉዳተኞች ቀን እንኳን አደረሳችሁ ማለት እፈልጋለሁ። መላው ከስሙ እንደምትረዱት የማህበራት ስብስብ ነው። በስሩ ክልላዊ ማህበራት ጉዳትን መሰረት አድርገው የተደራጁ 5 ክልላዊ ማህበራት አሉ። በአጠቃላይ በተለያየ ሁኔታ ደግሞ የተደራጁ ከ340 በላይ የሚሆኑ የአካል ጉዳተኞች ማህበራት አሉ። ፌዴሬሽኑ እንግዲህ ተደራሽ ለመሆን በሁሉም ዞኖች ላይ ቅርንጫፍ ፌዴሬሽኖች ቅርንጫፍ ጽሕፈት ቤት አለው። በ127 ወረዳዎች ላይ እንዲሁ ቅርንጫፍ ጽሕፈት ቤቶችን በመክፈት ተደራሽ ሆኗል። በክልላችን እንግዲህ ከ4 ሚሊዮን በላይ አካል ጉዳተኞች ይኖራሉ ተብሎ ነው የሚጠበቀው። ከነዚህ ውስጥ እንግዲህ 46,000 የሚሆኑ አካል ጉዳተኞች በማህበር ተደራጅተው የጋራ መብቶቻቸውን በጋራ ለማስከበር እየተንቀሳቀሱ ያሉበት ሁኔታዎች አሉ። ፌዴሬሽኑ ዋና ስራው እንግዲህ የአካል ጉዳተኞች ድምፅ ሆኖ በአካል ጉዳተኞችና በመንግስት መካከል እንደ ድልድይ ሆኖ የሚያገለግል ነው። የአካል ጉዳተኞች የእኩል ተሳትፎና ተጠቃሚነት እንዲረጋገጥ፣ ውክልናቸው እንዲረጋገጥ፣ አካል ጉዳተኞች ላይ የወጡ የህግ ድንጋጌዎች ተግባራዊ እንዲሆኑ፣ መሻሻል የሚጠበቅባቸው የህግ ድንጋጌዎች ካሉ ደግሞ እነዛ የማሻሻያ ነጥቦችን በማቅረብ የማማከር ስራዎችን ነው የሚሰራ። እንግዲህ ፌዴሬሽኑ በበላይነት ሆኖ ማህበራትን በማስተባበር በማደራጀት በማቋቋምና በማጠናከር ነው የሚሰራው። ያሉትን የማህበራት የማጠናከር የሌለበት አካባቢ ደግሞ አዲስ ማህበራትን በማቋቋም የአካል ጉዳተኞች ድምጾች እንዲሰሙ፣ ጥያቄዎቻቸው መልስ እንዲያገኙ በበላይነት ሆኖ የሚንቀሳቀስ ፌዴሬሽን ነው። እንግዲህ ፌዴሬሽኑ በክልልም በሀገር አቀፍም ደረጃ ወካይ ሆኖ እያገለገለ ነው ያለው። በክልል በበላይነት በሁሉ ማህበራትን ቅድም እንዳልኩት በማስተባበርና በማደራጀት ስራ ይሰራል። በሀገር አቀፍ ደረጃ ደግሞ የሀገር አቀፉ የአካል ጉዳተኞች ማህበራት ፌዴሬሽን አንዱ አካል በመሆን እንደ ሀገርም የሚነሱትን ጥያቄዎች በአካል ጉዳተኞችን በመወከል ጥያቄዎችን እያቀረበ የሚገኝ ፌዴሬሽን ነው። እንግዲህ ፌዴሬሽኑ የሚንቀሳቀሰው የራሱ የሆነ በጀት ኖሮ ሳይሆን በአባላት መዋጮ ነው። አባላትን በማስተባበር ከበጎ ፈቃደኞችን በማስተባበር ነው እንግዲህ እየሰራ ያለው። በአካል ጉዳተኞች ነፃ ፍላጎት የተቋቋመ አደረጃጀት ነው። ይህ አደረጃጀት ሙሉ አቅሙን የሚሰራው እዛው አካል ጉዳተኞች ላይ እና አካል ጉዳተኞች ላይ ነው የሚሰራው። የሚሰራቸው ዋና ዋና ስራዎች አንዱ የአድቮኬሲ ስራዎች ነው የሚሰራው። ከአድቮኬሲ ስራዎች አንጻር አንዱ የምንሰራቸው አካል ጉዳተኞች ላይ ህጎች እንዲወጡ ነው። አካታች የሆኑ ተደራሽ የሆኑ ምቹ የሆኑ ለአካል ጉዳተኞች ምቹ ሁኔታ የሚፈጥሩ የህግ ድንጋጌዎች በሀገር አቀፍ ደረጃ በክልላችንም እንዲወጡ እሱን አድቮኬት ያደርጋል። በዓለም አቀፍ ደረጃ በሀገራችንም እንዲሁም በክልላችን የወጡ የህግ ድንጋጌዎች ደግሞ ተግባራዊ እንዲሆኑ እሱን የመከታተልና የመቆጣጠር ስራዎችን ይሰራል። የማስተዋወቅ ስራዎችን ይሰራል። ግንዛቤ መፍጠር ስራዎችን ይሰራል። መሻሻል የሚጠበቅባቸው ካሉ ደግሞ እነዛ እንዲሻሻሉ የአድቮኬሲ ስራዎችን ይሰራል። ሌላው ከዚህ ከአድቮኬሲ ጋር በተያያዘ የአካል ጉዳተኞች እኩል ተሳትፎና ተጠቃሚነት በተለይ የትምህርት አገልግሎት ለአካል ጉዳተኞች ምቹና ተደራሽ እንዲሆን፣ የጤና አገልግሎት አሰጣጡ ለአካል ጉዳተኞች ምቹና ተደራሽ እንዲሆኑ፣ በአጠቃላይ የአገልግሎት መስጫ ማዕከላት ለአካል ጉዳተኞች ምቹና ተደራሽ እንዲሆኑ ይህንም የአድቮኬሲ ስራዎችን ይሰራል። ሌላው ፌዴሬሽኑ የሚሰራው የግንዛቤ ፈጠራ ስራ ነው። እንግዲህ የሚሰራው የግንዛቤ ፈጠራ እንግዲህ አካል ጉዳተኝነትና አካል ጉዳተኝነትን በሁለቱ ዘርፎች ላይ ለማህበረሰቡ የግንዛቤ ፈጠራ ስራዎች ይሰራል። የምንሰራባቸው እንግዲህ ልዩ ልዩ መድረኮችን በመጠቀም ብሮሸሮችን በማዘጋጀት ሚዲያዎችን በመጠቀም የራሱ የሶሻል ሚዲያዎችም ፕላትፎርሞች አሉን በፌዴሬሽኑ። እነሱም ፕላትፎርሞች በመጠቀም ለማህበረሰቡ ስለ አካል ጉዳተኝነትና ስለ አካል ጉዳተኞች ግንዛቤዎችን
እንፈጥራለን። ከዚሁ ከግንዛቤ ፈጠራ በተያያዘ ራሱ አካል ጉዳተኛውም አካል ጉዳቱን አምኖ ተቀብሎ ግን መስራት እንደሚችል የእሱን ንቃተ ህሊና የማንቃት በማህበር ተደራጅተው የጋራ መብቶቻቸውን በጋራ ማስከበር እንዲችሉ ወደ ማህበር እንዲመጡ ግንዛቤያቸውን የማሳደግ ስራዎችን እንሰራለን። እነዚህ ምቹ ያልሆኑ ለአካል ጉዳተኞች እነሱ የሚመቻቹበት ተደራሽ የሚሆኑበትን ስራዎችን ይሰራል። መረጃዎችን በመሰብሰብ ከአካል ጉዳት ጋር በተያያዙ ያሉትን መረጃዎችን ለአካል ጉዳተኞች ተደራሽ እንዲሆኑ ሌሎችም አካል ጉዳት ላይ የሚሰሩ በጎ አድራጎት ድርጅቶች፣ የምርምር ማዕከላት የአካል ጉዳትን መሰረት አድርገው ለሚሰሩ መረጃዎችን የማድረስ የማማከር ስራዎችን ይሰራ። እንግዲህ ፌዴሬሽኑ በተለይ እነዚህ ስራዎችን በብዛት የሚሰራው እንደዚህ በየዓመቱ የዓለም አቀፍ የአካል ጉዳተኞች ቀን ህዳር ወር ላይ እናከብራለን። ይህንን በዓል ምክንያት በማድረግ ደግሞ የተለያዩ የንቅናቄ ስራዎችን እንሰራለን። በተለይ በዓሉን ምክንያት በማድረግ በዚህ ዓመትም ህዳር ወርን ለአካል ጉዳተኞች በመሰየም ከህዳር 1 ጀምሮ በሁሉም ቦታ ስለ አካል ጉዳተኝነትና ስለ አካል ጉዳተኞች ንቅናቄ እንዲፈጠር አቅጣጫ ሰጥተን ስራዎች እየተሰሩ ያሉበት ሁኔታዎች አሉ። በተለይ ከግንዛቤ ፈጠራ ጋር ከአድቮኬሲ ስራዎች ጋር ከማህበራዊና ከኢኮኖሚ ተሃድሶ ጋር በተያያዘ በስፋት ስራዎቹ እንዲሰሩ የተደረገበት ሁኔታዎች አሉ። ስራዎችን በወረዳና በዞን በከተማ አስተዳደር ስራዎች አካባቢ ስራዎቹ እየተሰሩ ነው ያሉት። ከአድቮኬሲ አንጻር እንግዲህ ወደ 188 መድረኮችን እንፈጥራለን ብሎ ተይዞ አሁን አብዛኞቹ መድረክ የተጠናቀቁበት ሁኔታዎች አሉ። ተደራሽ እንሆናለን ብለን ያሰቡ ደግሞ ከ280 ሺህ በላይ የሚሆን ህብረተሰብ ክፍል በእነዚህ መድረኮች ተደራሽ እናደርጋለን፣ ግንዛቤ እንፈጥራለን። ይቅርታ፣ ስለ አካል ጉዳተኝነትና ስለ አካል ጉዳተኞች ግንዛቤ እንፈጥራለን ብለን በሁሉም ቦታዎች ላይ በንቅናቄ ከክልል ጀምሮ እስከ ታችኛው እርከን ድረስ ኮሚቴ በማዋቀር ስራዎቹን እየሰራን ያለ ነው። ይሄም ግንዛቤ ፈጥረን በአብዛኞቹ አካባቢ ላይ የተከናወነበት ሁኔታዎች አሉ። ከዚህ ከኢኮኖሚ ተሃድሶ ጋር በተያያዘ እንግዲህ ወደ 3000 በላይ ለሚሆኑ አካል ጉዳተኞች የኢኮኖሚ ድጋፍ ይደረግላቸዋል ብለን ያሰብነው በቋሚነትና በጊዜያዊነት የምግብ፣ የአልባሳት፣ ሌሎችም ድጋፎችን እንዲያገኙ አቅደን እሱም ስራዎቹ እየተሰሩበት ያሉበት ሁኔታዎች አሉ። ሌላው የአካል ጉዳተኛው እንግዲህ ትልቁን ችግር ይፈታል ተብሎ የሚታሰበው አካል ጉዳተኛው በራሱ የገቢ ማስገኛ ላይ እንዲሰማራ ነው። እሱንም ሀገሩንም እዚህ ኢኮኖሚ ፕላትፎርም ላይ ገብቶ የበኩል አስተዋጽኦ እንዲያደርግ አካል ጉዳተኞች በራሳቸው የገቢ ማስገኛ ላይ እንዲሰማሩ እሱንም በየአካባቢው ለሁሉም ዞኖች፣ ወረዳዎች እቅዶችን ሸንሽነን ሰጥተን በዛ አካል ጉዳተኞች በራሳቸው የገቢ ማስገኛ ላይ እንዲሰማሩ ስራዎችን እየሰራን ያለበት ሁኔታዎች አሉ። እንግዲህ ከማህበራዊ ተሃድሶ አንጻር የጤና አገልግሎት፣ የትምህርት አገልግሎት ለአካል ጉዳተኞች ምቹና ተደራሽ እንዲሆኑ ትምህርት ቤቶች እንግዲህ ለአካል ጉዳተኞች ምቹ ሆነው አይደለም እየተዘጋጁ ያሉት፣ አካል ጉዳተኞችን በሚቀበሉበት ደረጃ ሆነው አይደለም እየተሰናዱ ያሉት። አሁን በዚህ ንቅናቄ ግን ትምህርት ቤቶች ለአካል ጉዳተኞች ምቹና ተደራሽ እንዲሆኑ፣ የትምህርት ቁሳቁስ እንደየጉዳታቸው እንዲቀርብላቸው፣ የጤና አገልግሎት ሁሉም የጤና አገልግሎት ለአካል ጉዳተኞች ምቹና ተደራሽ እንዲሆኑና ለተጨማሪ የአካላዊ ጉዳት እንዳይጋለጡ ከዚህ ጋር በተያያዘ በስፋት ገብተን እየሰራንበት ያሉበት ሁኔታዎች አሉ። እንግዲህ ፌዴሬሽኑ እንደዚህ ሁሉ ሲሰራ ምንድን ነው ያለው ችግር የሚለውን ደግሞ ለማንሳት ስፈልግ እንግዲህ የአካል ጉዳተኞች ማህበራት ፌዴሬሽንም ማህበራትም በበጎ ፈቃደኛ ነው የሚመራው። የራሱ የሆነ የገቢ በጀት አለመኖሩ ይሄ መሰረታዊ ችግር ነው። የምንፈልገው ልክ ለመንቀሳቀስ በሚፈልገው ልክ የአካል ጉዳተኞችን መብት ለማስከበር የአካል ጉዳተኞች ጥያቄዎችን ለማስመለስ ለመሞገት ምቹ ሁኔታዎችን ለሚፈጥረው ገንዘብ ነው ወሳኙ ነገርና ፌዴሬሽኑ ደግሞ በጀት የለው በመሆኑ አንዱ ማነቆ ሆኖበት በሚፈልገው ልክ የአካል ጉዳተኞች ጥያቄዎች እንዲመለሱ እያደረገን አይደለም። ሌላው የአካል ጉዳተኞች ቅድም እንዳልኩት በበጎ ፈቃድ ነው እየተመራ ያለው። ቋሚ ሙሉ ጊዜ የሚሰራ ሰው ባለመኖሩም የአካል ጉዳተኞች እንደዚሁ ጥያቄዎችን መመለስ ያልተቻሉበት ሁኔታዎች አሉ። 4 ሚሊዮን አካባቢ አካል ጉዳተኛ አለ ብለን ነው የምናስበው፣ ግን አባል የሆነው 46,000 አካል ጉዳተኛ ብቻ ነው። ሁሉንም አካል ጉዳተኞች ወደዚህ ንቅናቄ ያስገብቶ የጋራ መብቶቻቸውን በጋራ ቤታቸው ገብተው እንዲያስከብሩ ማድረግ ያልተቻለበትም አንዱ ከዚህ ከሰው ኃይል ከገንዘብ ጋር ከቢሮ ቁሳቁስ ጋር ከቢሮ አደረጃጀት ጋር በተያያዘ መሰረታዊ ችግሮች አሉብን። ሌላው አካል ጉዳተኞች ላይ ስስም ቢሆኑ የተወሰኑ የህግ ድንጋጌዎች ወጥተዋል። እነዚህ የህግ ድንጋጌዎችን ለማህበረሰቡ ግንዛቤ ለመፍጠር ለማስተዋወቅም አንዱ የገንዘብ ችግር አለ። ሌላው ተቀብሎ ከመፈጸም በተለይ አካቶ ተግባራት በሚገባ
ባለመተግበሩ ሁሉም ተቋማት የአካል ጉዳተኞች ጉዳይ ያገባኛል ብሎ በእቅዳቸው፣ በፕሮግራማቸው፣ በፖሊሳቸው አካተው አለመፈጸማቸው ሌላው የአካል ጉዳተኞች ጥያቄዎች እንዳይመለሱ፣ የአካል ጉዳተኞች መብቶች እንዳይከበሩ የሚያደርጉ ማነቆች ናቸው። በጥቅሉ እነዚህ ነገሮች ችግሮች የሚመጡት ምንድነው ከአመለካከት አንጻር ነውና በዛ ዓመትም የአካል ጉዳተኝነትን ጉዳይ የሚያካትት ማህበረሰብ መገንባት ለተሻለ ማህበራዊ እድገት ብለን ሰይመት የተነሳ ነው። እንግዲህ ማህበረሰብ ውስጥ በስፋት የግንዛቤ ስራዎችን ሰርተን እነዚህ ጥያቄዎች ይመለሳሉ ብለን ነው እንግዲህ እየሰራ ነው ያለ ነው። በአጠቃላይ ይህን ይመስላል።